ስለ ቀጨኔ ሰው የሚናገረው የመጀመሪያው ነገር ምንድነው? እዛ አካባቢ ያሉ ሰዎች ሸማኔዎች ናቸው፣ ብረት ሰሪዎች ናቸው፣ ሸክለኞች ናቸው ይልና ግን ደግሞ ለሊት ወደ ጅብነት ይቀየራል። ቡዳዎች ናቸው። ወደ ጌታ ስመጣ ልክ ጌታ ኢየሱስን የሕይወቴ አዳኝ አድርጌ መከተል ሲጀምር ቀጥታ ወደ ቤተ ክርስቲያን ስመጣ አንድ ያስደነገጠኝ ነገር ቤተ ክርስቲያን ውስጥ ዓለም ውስጥ ያለው ራሱ ችግር ገጠመኝ። አገለግል የነበረበት ቤተ ክርስቲያን ውስጥ መጀመሪያ የኳየር ሜምበር ሆኜ በዝማሬ አገልግሎት በመዘምር ጊዜ አንዱ ስላንዱ ይጸልይልን። የመጀመሪያ የሚጸልዩት የቡዳ መንፈስ ሰውን ወደ ጅብ የምትቀይር ይሄን ብላቴና እንዳትዋጋ ብለው ይጸልያል እና በጣም ነው የምታመመው። ይሄ ብቻ አይደለም። ቀጨኔ አካባቢ ህብረት ጀምረን እንቅስቃሴ ጀምረን አገልጋዮችን ስንጋብዝ አገልጋዮች አረዛ አንመጣም፣ አራየሩ ከባድ ነው፣ አረዛ በጣም ከባድ ነው ብለው አገልግሎት አይዞ የያዙ ካሉ ብዙዎቹ ይሰርዛሉ። ፕሮፌሰር ደረጃ አይ ሰው ሊቀየር እንደሚችል አምናለሁ ሲሉ ሰምቻለሁ። በፕሮፌሰር ደረጃ እኛ እየታገልን ያለነው ይህንን አመለካከት ለመቀየር። እባካችሁን እኛ እንደማንኛውም አይነት ሰዎች ነን። ሻባት ሻሎም። ይህ በሾፋር ሚዲያ እየተዘጋጀ የሚቀርብላችሁ ሳምንታዊው የሻባት ሻሎም ፕሮግራማችን ነው። እግዚአብሔር አምላክ የተመሰገነ ይሁን ሳምንታትን እየጠበቀ ስለሚያገናኘን። በዛሬው ቀን ደግሞ እንዲህ እንድንገናኝ እድሜን ጤናን የሰጠን እግዚአብሔር አምላካችን የተመሰገነ ይሁን። ብዙዎቻችሁ በምትሰጡን ኮሜንት እና አስተያየት እንደገና ደግሞ ጥያቄዎች እጅግ እየተደነቅን ነው። በጣም ብዙዎቻችሁ ላይክ ፎሎ እያደረጋችሁ ስለሆነ እግዚአብሔር ይባርካችሁ። በጣም እናመሰግናችኋለን ስለምታደርጉልን ድጋፍ እና ጸሎት አስተያየት። እግዚአብሔር ይባርካችሁ። ዛሬ እጅግ የምንወደው ወንድማችን ፓስተርም ራባይም ነው እሸቱ አርጋው እኔ ጋር አለ። ሻሎም ራባይ፣ እንኳን ደህና መጣህልን። እንኳን ደህና ቆየህ። እግዚአብሔር ይባርክ። አሜን። ዛሬ ደግሞ ለየት ያለ ታሊት ነው ይዞልኝ የመጣው። ጎልደን የዮሴፍ መኒ ከለርስ የሚባለው ወይም ደግሞ 12ቱ የነገደ እስራኤል ከለር ነው እዚህ ጋር ያለው። እሱን አሰርቶ ነው ያመጣልኝ። ታንኪዩ በእውነት በጣም ነው የማመሰግነው። ይሄ በእጅ ነው የተሰራ እዚህ። ይሄ በእጅ የተሰራ ነው ቀጨኔ። ዋው! ኮሸር ነው በለኝ። ኮሸር ነው። አንድ ነው። አሜን አሜን። ጌታ ይመስገን። እስቲ ፓስተር በጸሎት ጀምረንና ወደ ዋናው ሐሳብ እንሄዳለን። የእስራኤል አምላክ የአባቶች አምላክ የአብርሃም የይስሐቅ የያዕቆብ አምላክ በክርስቶስ ኢየሱስ ስም እናመሰግናለን። ስለዚህ ፕሮግራም ስለዚህ ጊዜ ጌታ ሆይ ስለምትሰጠን ድንቅ ጊዜ እናመሰግናለን። ለብዙዎች መታነጽ፣ ለብዙዎች መበርታት፣ ለብዙዎችም ፈውስ ያስተሳሰብም ለውጥ ጌታ ሆይ የሚሆን ፕሮግራም ስለሚሆን እናመሰግናለን። እርዳን፣ በአንደበታችን ተናገር፣ የሚሰማና የሚያስተውል ልብ ይሁን። በሽም የሽዋ ማሽያክ አሜን 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 አሜን። ፓስተር እሸቱ እዚህ ቀጨኔ ተወልዶ ያደገ ወይም ደግሞ በቤተ እስራኤላውያን መካከል ያደገ አገልጋይ ነው። በጣምም ደግሞ እጅግ የተወደዱ መዝሙሮች አሉት። አሁን እነዛ መዝሙሮች እንዲመለሱ ነው የምንፈልጋቸው እና ባለፈው አንዳንድ አስተያየቶች እየመጡልን ነበር። በተለይ ቡዳ፣ ካይላ፣ ቀጥቃጭ፣ ጀጠብ የሚባለው ነገር ይሄ የለም ውሸት ነው፣ ይሄ ምናልባት ዘረኝነት ጋር የተያያዘ ነው የሚል አስተያየት መጥቶ ነበር። መቼስ እውነትን መደበቅ አይቻልም። እውነት ነው። አሁን የኛም ዓላማ ጠብ ለመጫር ወይም ደግሞ ያለፈ ታሪክን እያመጣን ሰዎችን አግሪቤት ለማድረግ ለማነሳሳትና ወደ ጠብ ለመሄድ አይደለም፣ ወደ ምንጩ እንድንሄድ። ምክንያቱም በሁለተኛ ነገሥት ላይ የኤልሳን ታሪክ ስናይ ወደ ያሪኮ ሲገባ ምን ይላል? ውሃው ያስጨነግፋል። ምድሪቱ በጣም ጥሩ ናት እንደምታየው፣ ግን ወላድ ሲጠጣው ውሃው ስለሚጨነግፍ በቃ ዘር መተካት አልተቻለም ማለት እና ለዚህ ምንጩ የት ነው ብሎ ጠየቃቸውና ወደ ምንጩ ሂዶ ጨውና እንጨት ጥሎበት እንደተፈወሰ ከዛ በኋላ እርግማን እንደቀረ እናያለን። እና የኛ ዋናው ዓላማችን በሰሜኑ ላይ በተለይ ከህዝባችን ጋር በተያያዘ ወጣቱ እየሄደ በውሃ ውስጥ የሚሞተው
በስደት ውስጥ መከራ የሚያዩ በየመን፣ በሱዳን፣ በኬንያ፣ በጅቡቲ ለምንድን ነው እዚህ የተባረከ ምድር ላይ ቁጭ ብሎ ትውልድ ያልወጣበት ምክንያት ምንድን ነው? እኔ እንግዲህ በደርግ ዘመን መላኩ የሚባል ታውቃላችሁ፣ ምናልባት አንዳንዶቻችሁ ወጣቶች አብረን እየተማርን ከክፍላችን እየወሰዱ ፊታችን ሲገሏቸው ነበር ቀይ ሽብርና ያ ሁሉ ደም እስካሁን ይጮሃል። እሱን ለመፍታት ነው አሁን መንሰያችንና እስቲ እንደው ስለ ቤተ እስራኤል ወይም ደግሞ ፈላሻ እያሉ ፈላሻ የሚለው ስም ራሱ እንዴት ነው የመጣው? እሱን እስቲ እንድትገልጽልን ፓስተር። በተለይ ደግሞ አሁን ባለፈው በሰራናቸው ቪዲዮዎች አማካኝነት እንዳልከው በኮሜንት ላይ እንደዚሁ ዝም ብሎ የሆነ አቧራ ለማስነሳት የምንነጋገር አይነት ሰዎች እንደሆንን አንዳንዶች እያስመሰሉ የተለያየ ቪዲዮዎች ተሰርተዋል እና ግን ህመሙ እንደዚህ እንደሚወራው ቀላል እንዳልሆነ እና በጣም ስር የሰደደ ብዙ ትውልድ ዋጋ የከፈለበት አሁንም ጭምር ዋጋ እየከፈለበት ያለ እንደሆነ ለማሳሰብ የዛሬውን ፕሮግራም በዚህ ላይ እንድናተኩር ስላሰብክ አመሰግናለሁ በድጋሚ ራባይ። እንግዲህ እኔ ተወልጄ ያደግኩት እዚሁ አዲስ አበባ ቀጨኔ ተብሎ የሚጠራ አካባቢ ነው እና ብዙዎች ቀጨኔ አካባቢን የሚያውቁበት ስም አለ። የቀጨኔ አካባቢ የሚታወቅበት ስም አለ። ማንም ሰው ዛሬ አዲስ አበባ ተወልዶ ያደገን ሰው ካዛንቺስ ሊሆን ይችላል፣ መርካቶ ሊሆን ይችላል፣ የትኛውም አካባቢ ሄዶ ስለ ቀጨኔ ሰው ቢጠይቀው ስለ ቀጨኔ ሰው የሚናገረው የመጀመሪያው ነገር ምንድነው? እዛ አካባቢ ያሉ ሰዎች ሸማኔዎች ናቸው፣ ብረት ሰሪዎች ናቸው፣ ሸክለኞች ናቸው ይልና ግን ደግሞ ለሊት ወደ ጅብነት ይቀየራሉ፣ ቡዳዎች ናቸው ይላልና 12 ሰዓት ካለፈ ከመሸ ቀጨኔ መሄድ የለብህም። ምክንያቱም ቀን ሰው ሆኖ ሲንቀሳቀስ ሲሰራ ሲወጣ ሲገባ የነበረ ሰው ልክ ጨረቃ ስትወጣ ፀሐይ ስትጠልቅ ሰውየው ጅራት ያወጣል፣ ሰውየው ወደ ጅብነት ይቀየራል። ከዚያም በኋላ አንተን ሊበላ ስለሚችል ከመሸ በኋላ ወደ ቀጨኔ አትሂድ ይባላልና ይሄ እንግዲህ ውጪ ሆኖ ለሚለው ሰው ውጪ ሆኖ ለሚናገረው ሰው በጣም ያን ያህል ሚዛን ላይ ደፋ ይችላል። ነገር ግን የዛ ማህበረሰብ ተወላጅ መሆን እዛ ማህበረሰብ ውስጥ ተወልዶ ማደግ ግን በጣም ከፍተኛ የሆነ የሳይኮሎጂ ጫና ያለበት ሰዎች ተምረው እንኳን ትምህርታቸውን መጨረስ እንዳይችሉ ከትምህርት ቤት እያቋረጡ እቤት እንዲቀመጡ የሚሆንበት ማንም ሰው ዛሬ ሄዶ ቼክ ሊያደርግ እንደሚችለው ቀጨኔ አዲስ አበባ እንግዲህ ቀጨኔ ተወልደው አድገው እስካሁኗ ሰዓት እስከዚህ እስከ 2018 ዓመተ ምህረት ድረስ ከቀጨኔ ወጥተው የማያውቁ ሰዎች አሉ። ምን ማለት ነው? ከቀጨኔ ውጪ ያለው ሰፈር ምን እንደሚመስል የማያውቁ ሰዎች አሉ። እኔ ማውቃቸው ዳሴት ከቀጨኔ ወጥተው ያለው ሰፈር ምን እንደሚመስል ማያውቁ ብዙ ሰዎች አሉ። ሜቢ ከወጡም ደግሞ ምናልባት በእድሜያቸው አንዴ ምናልባት በእድሜያቸው ሁለቴ ብቻ የወጡ ሰዎች አሉ። ይህንን የፈጠረው ምንድነው ሲባል አሁን እኛ ልናጠራ የምንፈልገው ልናስተካክል የምንፈልገው ልንፈውስ የምንፈልገው ነገር እሱ ነው። አሁን ራባይ እኔ እንግዲህ በልጅነቴ ገና ወደ ቲኔጀርነት ልመጣ ስል ቤተሰብ ውስጥ የተነገረኝን ነገር ልንገር። ቤተሰብ ውስጥ ያው አሁን ወደ ቲኔጀር ስትመጣ ልክ የተለያየ በዓላት ሲመጡ ለምሳሌ አዲስ ዓመት ሲመጣ የዚህ ኢትዮጵያ ባህል ስላለ አበባ እየሳልክ በየሰው ቤት እየሄድክ እያንኳኳ እንቁጣጣሽ እንኳን አደረሳችሁ ትላለህና እዛው ሰርክል ነው የምናደርገው። እኛ ጎረቤት አንድ ዮናስ የሚባል ልጅ አክስቱ ከኛ ሰፈር ውጪ ትኖራለች እና አበባ ስለን ተደብቀን ሄደን ለምን ለሷ አንሰጣትም ሰፈሯን አቃለው አለ። ከቀጨኔ ወተን አልኩት አው በቃ ጥሩ ሳንቲም ትሰጠናለች ለምን ሄደን አበባ አንሰጣትም አለ። በቃ ሳልን ተደብቀን ቀጨኔን ጥለን ወጣን እና ሄደን አፈላልገን ልጁ መንገዱ ጠፍቶት በኋላ አግኝተን አበባውን ሰጥተን ሳንቲም ተቀብለን መጣን። ከዚያ የሱ አባት ከቀጨኔ እንደወጣን ከሰፈር እንደወጣን ሰሙ። በጣም በቃ ተረበሹ። እንዴት ከቀጨኔ ለኛ ሳትነግሩ ይሄን ሁሉ መንገድ ትሄዳላችሁ ተብሎ በጣም ከተፈጠረ ተገረፍን እና በኋላ ቤተሰብ ውስጥ ሲነግሩን ምን አሉን? ይወላችሁ ከቀጨኔ የምትወጡ ከሆነ ሌላ ሰፈር ስትሄዱ እኔ የቀጨኔ ልጅ ነኝ አትበሉ። እንግዲህ አሁን እኔን የሚሰሙኝ የቀጨኔ ልጆች አሉ በብዛት በአንድ አይነት እምነትም ውስጥ ያለን በተለያየ እምነት ውስጥ የሚገኙም የሚሰሙ ሰዎች አሉ ይሄንን ራባይ እና ቤተሰብ የመጀመሪያ የሚመክረው የቀጨኔ ልጅ ምንድነው
ለምሳሌ ፒያሳ ከሄድክ ፒያሳ ለኛ የእግር መንገድ ነው። ፒያሳ ከሄድክ ሰፈር የት ነው ብሎ ሰንበዲ ቢጠይቅህ የቀጨኔ ልጅ ነኝ አትበል ይሉሃል የራስ ቤተሰቦች። ለምንድን ነው ስትላቸው የቀጨኔ ልጅ ነኝ ካልክ ካንተ ጋር ህብረት አያደርግም፣ እንደውም ጉዳት ሊያደርስብህ ይችላል። ለምን ካሁናውን ይቀየራል ጅብ ይሆናል ብሎ ስለሚፈራ። ስለዚህ ሰፈርህን ቀይረህ የሌላ አካባቢ ልጅ እንደሆንክ ተናገር ይባላልና እስቲልም ያ ችግር አለ፣ አሁንም ቢሆን አለ። አሁን ይሄን በምንነጋገርበት ጊዜ የቀጨኔ ልጆች ሌላ ሰፈር ሄደው ራሳቸውን እኔ የቀጨኔ ልጅ ነኝ ብለው ማስተዋወቅ እስኪፈሩ ድረስ አሁንም ቢሆን በሳይኮሎጂ ጫና ውስጥ ነው የሚኖሩት። በኋላ እንመጣበታለን እንዴት አድርገን ይሄን ነገር መፈወስ እንችላለን የሚኖር። ለምሳሌ እኔ አሁን የምኖርበት አካባቢ አንድ ቤተሰብ እኔና ሚስቴ ወልዳ ሚስትየዋ ልንጠይቃት ሄድን እና ልንጠይቃት ስንሄድ ገና ያልተግባባ ነው አዲስ ሰፈር ስለሆነ ወልዳለች ሲባል ልንጠይቅ ሄድን። ከባለቤቴ ጋር እዛ በተገኘንበት ከባልየው ጋር አወራለሁ እኔ የት አካባቢ ሰዎች ናችሁ ከየት ነው የመጣችሁት? እኛ የዚህ የካሳንቺስ ሰፈር ልጆች ነን እያለ ያወራ እኔ ከቀጨኔ ነው የመጣ ነው አልኩኝ። እኔ ይሄ ቃል ካፌ ሲወጣ ሚስትየዋ ልጇን እንደዚህ በጨርቋ ስትሸፍን አየዋት። ልንጠይቃት ወልዳ ልንጠይቃት ሄደን ማለት ነው። እና በቃ ይሄን ነገር ሚስቴ እንዳታይ ያረኩትን ጥረት ልነገር አልችልም እንዳትጎዳ እንደዚህ ሸፈነች፣ አቅፋ አነሳች፣ ይዛ ወደ መኝታ ቤት ገባች፣ አልወጣችም። ከዛም በኋላ ፀሐይ ያሞቀች እኔ ከመጣው ትሸፍናለች እንደዚህ ልጇን። ይሄ መፈወስ ያለበት እውነት የሆነ በዚህ በ21ኛው ክፍለ ዘመን በሰው አይምሮ ውስጥ ተቀምጦ ያለ ጨለማ ነው። ይሄንን ጨለማ ልናስወግድ ያስፈልጋል። ይሄ ማህበረሰብ ለምን እንዲህ ይባላል፣ ለምንድነው እዚህ የደረሰው፣ ምንድነው ምክንያቱ የሚለውን በኋላ እንመጣበታለን። እና ይሄ ሁሉ ጫና አለ። ራባይ አንድ ነገር ለመጨመር ወደ አንተ ከመመለሴ በፊት እኔ አሁን ለምሳሌ የተማርኩት የመጀመሪያ ደረጃ ትምህርቴን የተማርኩት ቀጨኔ ደብረ ሰላም የሚባል ትምህርት ቤት ነው። ይኸውልህ ቀጨኔ ደብረ ሰላም ትምህርት ቤት ከቀጨኔ መድኃኔዓለም ቤተክርስቲያን ከፍ ብሎ ስላለ ከዛ ከቀጨኔ መድኃኔዓለም ቤተክርስቲያን ጀርባ የህፃናት ማሳደጊያ አለ። እዛ ህፃናት ማሳደጊያ ውስጥ እየመጡ የሚያድጉ ልጆች አሉ። ያ የማሳደጊያ ተቋም ያሳድጋቸዋል። እና እዛ የሚያድጉ ልጆች እድሜያቸው ለትምህርት ሲደርስ ቀጨኔ ደብረ ሰላም ትምህርት ቤት ይመጡና ከኛ ጋር ይማራሉ። እና ከኛ ጋር ሲማሩ አሁን እኛ የቀጨኔ ልጆች ነን፣ እነሱ ግን የቀጨኔ ልጆች አይደሉም። በቃ በዚህ በህፃናት ማሳደጊያው ምክንያት ቅርብ የሆነው ትምህርት ቤት እሱ ስለሆነ እኛ ጋር ይመጣሉ። እና ገና ልጆች ነን፣ የሁለተኛ ክፍል የሶስተኛ ክፍል ተማሪ ሆነን ከዛ ከህፃናት ማሳደጊያ የሚመጡ ልጆች እዚህ ጋር የቡዳ መከላከያ የሚባል በቆዳ ተሰፍቶ ተጽፎ የታሰረ እዚህ ጋር ያረጋሉ። ከኛ የተለዩ ናቸው። አንዳንዶቹ እንደዚህ አንገታቸው ላይ ያንጠለጥላሉ። እሱ የሌላቸው ልጆች ደግሞ ዳማከሴ፣ ነጭ ሽንኩርት ጆሮአቸው ላይ እንደዚህ አርገው ይመጣሉ። እናንተ ይቃለ ለምንድነው እንደዚህ የምታረው? እኔ አንድ አያንቱ የምትባል አያንቱ ዋሪያ ስሟን ራሱ ከናባቱ አስተውሳለሁ የምትባል ነበረች አብራኝ የምትማርና ለምንድነው እንደዚህ የምታረጊው ብዬ ስላት እኔን የምታሳድገኝ ሚስ አብረሽ የምትማሪያቸው ልጆች ወደ ጅብነት የሚቀየሩ ካዩሽ ደግሞ ትኩር ብለው ቡዳ ስለሆነ ያሳምሙሻል። ስለዚህ ይህንን የቡዳ መድኃኒት መከላከያ ማድረግ አለብሽ፣ አለበለዚያ ደግሞ ነጭ ሽንኩርት ወይ ምናምን እዚህ ላይ ማድረግ አለብሽ አለችኝ። እናንተ ግን ማታ ማታ ትቀየራላችሁ አለችኝ። የሁለተኛ ክፍል ተማሪ ነኝ፣ 9 ዓመቴ ቢሆን ነው። አውስቶርችድ በጣም እና ቤት መጥቼ ቤት ጠየቅኩ። ምንድነው እንደዚህ የሚሉት ለምንድን ነው? እና ቤተሰብ ምን ያህል እንግዲህ ህመም ውስጥ ሊገባ እንደሚችል አስብና እንግዲህ እዚሁ ከተማ አሁን እንግዲህ የሰሜኑን፣ የሸዋውን፣ የጎንደሩን፣ የጎጃሙን እዛ ውስጥ ገጠር ውስጥ ያሉት የሚያሳልፉትን ሰፈሪንግ አዲስ አበባ እንዲህ ከሆነ እዛ ያለውን ሰፈሪንግ መገመት አያስቸግርም። እና በጣም ነው የሚያስገርመው። እኔም ይሄ ነው በጣም አም ሶሪ በእውነት ህዝባችን እያለፈበት ያለው ነገር በጣም የሚያሳዝን ነው። እንግዲህ አሁን ምንናገረው እውነት ነው። እኛ አማኞች ነን፣ በጌታ ኢየሱስ ክርስቶስ የምናምን በመሲሁ በኢየሱስ የምናምን ስለሆነ መንፈሳዊ ድህነት ለማምጣት ነው እየታገልን ያለን። እዚህ ላይ የምታዩት መቅረዛችን ራሱ የመሲያኒክ ጁሽ ሲምቦል ነው። አሳው የክርስትናን ወይም ደግሞ የኢየሱስን ተከታዮች የሚያመለክት ነው። ይሄኛው ደግሞ መሀል ላይ ያለው የዳዊት ኮከብ ደግሞ የኢየሱስን አዳኝነትና ንጉስነት የሚያሳይ ነው። መቅረዙ ደግሞ ላይ ያለው ደግሞ ቶራውን ነው። ስለዚህ እኛ
በመሲሁ ዳኝነት በመሲሁ ፈዋሽነት በመሲሁ ቤዛነት የምናምን ቤተ እስራኤላውያን ነን። አሁን እኛ ፖለቲካ ጋር ወይም ደግሞ ሌላ አይነት ተልእኮ የለንም። በጣም ግልጽ እንዲሆንላችሁ። ነገር ግን ተመልከቱ፣ አሁን የምናወራው ስለ 2000 ዓመት አይደለም ወይም ደግሞ ስለ 100 ዓመት አሁን ስላለው ነው የምናገረው። ይሄንን አሁን አዲስ አበባ ውስጥ የምትቀመጡ ሰዎች እስቲ ሂዱና ተመልከቱ። የእግዚአብሔር ቃል ምን ይላል? እውነትን ታውቃላችሁ፣ እውነትም አርነት ያወጣል። ስለ እውነት ነው የምንናገረው። አሁን ሌላው ቀርቶ ባለፈው አንድ ነገር ነግረኸኛል። አሁን በአዲስ አበባ ውስጥ በማንኛውም ቦታ ላይ ብዙ የኦርቶዶክስ ቤተክርስቲያን፣ ብዙ የወንጌላውያን ቤተክርስቲያናት አሉ። ቀጨኔ አካባቢ ያ አይነት አለ ወይ? እንደዛ አይነት የቤተ ክርስቲያን ተክል አለ ወይ? እስቲ ንገረን። ቴንኪው ራባይ። አሁን ስለ መንፈሳዊው ነገር ደግሞ ስናነሳ አሁን እኔ እንዴት እንዳደግኩ እንዴት በአስተዳደጌ ውስጥ ስለነበሩብኝ የተለያዩ ጫናዎች እኔም ከኔ ጋርም አብሮ ያደጉ ሰዎች ስለነበረው ጫና እመለስበታለሁ። ግን አሁን ያነሳኸው ቶፒክ ራባይ ወደ ጌታ ስመጣ ልክ ጌታ ኢየሱስን የሕይወቴ አዳኝ አድርጌ መከተል ሲጀምር ቀጥታ ወደ ቤተ ክርስቲያን ስመጣ አንድ ያስደነገጠኝ ነገር ቤተ ክርስቲያን ውስጥ ዓለም ውስጥ ያለው ራሱ ችግር ገጠመኝ። ቤተ ክርስቲያን ውስጥ ለምሳሌ አገለግል የነበረበት ቤተ ክርስቲያን ውስጥ መጀመሪያ የኳየር ሜምበር ሆኜ በዝማሬ አገልግሎት በመዘምር ጊዜ አንዱ ስለ አንዱ ይጸልይ የለ አንዱ ስለ አንዱ ሲጸልይ አንዱ ስለ አንዱ ሲለጽ እስቲ ስለ እሸቱ እንጸልይ ሲባል የመጀመሪያ የሚጸልዩት የቡዳ መንፈስ ሰውን ወደ ጅብ የምትቀይር ይሄን ብላቴና እንዳትዋጋ ብለው ይጸልያሉ። እና በጣም ነው የምታመመው። ለምን? ከልጅነቴ ይሄ ሲያሳመመኝ ስለቆየው። ይሄ ብቻ አይደለም። ቀጨኔ አካባቢ ህብረት ጀምረን እንቅስቃሴ ጀምረን አገልጋዮችን ስንጋብዝ አገልጋዮች አረዛ አንመጣም፣ አራየሩ ከባድ ነው፣ አረዛ በጣም ከባድ ነው ብለው አገልግሎት አይዙልንም። የያዙ ካሉ ብዙዎቹ ይሰርዛሉ። እሺ ያልሰረዙ ደግሞ በጣም ጌታ ረድቷቸው አቅም አግኝተው የመጡ የመጀመሪያ ጉባኤያችን መሃል ሲገኙ ካፋቸው የሚወጣው ቃል ሰውን ወደ ቡዳ ወደ ጅብ የምትቀይር ሌሊት ቀን ሰው ያረክ ወደ አውሬነት የምትለውጥ እጃችሁን አንሱ እንቃወማ እዚሁም ጉባኤ የሚጮሃል ምናምን ይላሉ። እና ይሄ በጣም ብዙዎችን ያሳምማል። ጉባኤ ጥለው ይሄዳሉ። አንዳንዶች ከጉባኤ በኋላም እንደውም አገልጋዮቹን አግኝተው ለማናገር ለማቀናት ለመግራት በጣም ብዙ ጊዜ የሞከሩ ሰዎች አሉ። እንግዲህ እንዳልከው አንተ አሁን ማንም ሰው መጥቶ እንትን አይደለም የምናወራው ነገር ይሄ ዝም ብሎ ሐሳብ ወለድ አይደለም። ማንም ሰው ዛሬ ሄዶ ቼክ ማድረግ የሚችለው ከኢትዮጵያ ዜና አገልግሎት ወይንም በተለምዶ ሾላ የቀጨኔው ሾላ ተብሎ ከሚጠራው እቺ ቀጭኔዋ ካለችበት ቦታ ጀምሮ እስከ ላይ እስከ እንጦጦ ጋራ ድረስ ብትሄዱ ከዛ ከሽሮ ሜዳ ተነስታችሁ እስከ አዲሱ ገበያ ድረስ ብትሄዱ ይሄ ቀጨኔ የሚባለው ራዲየስ ላይ ብትሄዱ ሜን ቸርቾች አሁን ስም መጥራት ምናልባት ልክ ላይሆን ስለሚችል ሜን ቸርች የሚባሉት ይሄ ቀደምት አብያተ ክርስቲያናት የወንጌላውያን የሚባሉት እናንተ ጥቀሷቸው አታገኟቸው። አንዲት መካነ ኢየሱስ ቤተክርስቲያን ማዘር ሂሩት የሚባሉ ግቢያቸውን ሰጥተው ግቢያቸው ውስጥ አዳራሽ እንዲሰራ አድርገው ኢቭን ቄስ እዛ መጥቶ የሚያገለግለን ስላልነበረ ከኛው መሃል ያደገ ራሱ ቄስ ይትባረክ የሚባል ሰው ተሾሞ የሚያገለግልባት የመካነ ኢየሱስ ማህበር አለች። ከዛ ውጪ ሌላ የሜን ቸርች አታገኙም። አዳዲስ ቸርቾች ራይ አለን፣ ራይ ተቀብለናል፣ መስራት እንፈልጋለን የሚሉ ቸርቾች አታገኙም። እና አካባቢው እስካሁን ድረስ በቤተ ክርስቲያን እጥረት ብዙ ሰዎች ወንጌል እንዳይደርሳቸው ተዘግቶ ያለ ቦታ ነው። ሄዳችሁ ቼክ ማድረግ ትችላላችሁ። ይህንን ቪዲዮ ከሰማችሁ በኋላ እዛ የምታውቁት ሰው ካለ ክሮስ ቼክ ማድረግ ትችላላችሁ። አሁን ለምሳሌ እኔ የምኖርበት አካባቢ ቤት ቀይሬ በምኖርበት አካባቢ በቤት ቁጥር የማየው የሜን ቸርችም ሆነ የቪዥነሪም ሆነ የተለያዩ ቸርቾች አዳዲስ ሰፈር ላይ ያ ሁሉ ቤተ ክርስቲያን አለ። ቀጨኔ ማለት ከአዲስ አበባ እኩል የተመሰረተ ከአዲስ አበባ እኩል እድሜ ያለው ቀደምት ከሚባሉ ሰፈሮች ውስጥ የሚጠቀስ ነው። እዚህ ሰፈር ውስጥ ግን ቤተ ክርስቲያናት የሉም። ኢቭን የኦርቶዶክስ ቤተ ክርስቲያንም ቢሆን ሌላው አካባቢ ባለው መጠልቅ የለም። ቀጨኔ መድኃኔዓለም እዚህ አለ። እላይ ጋራው ላይ ደግሞ ሚካኤል እንጦጦ ጋራ ውስጥ ጫካ ውስጥ አለ። ከዛ ውጪ እንደዚህ የተስፋፋ ኢቭን ራባይ ኢቭን ቀጨኔ መስጊድ የለም።
ጋሽ ዘገየ የሚባሉ ሁለገብ ጀርባ የራሳቸው መኖሪያ ቤት ወደ ሶላት ቦታ ለመቀየር ብዙ አመት የሞከሩ ሰው ያሉ። ከዛ ውጪ መስጊድ የለም ቀጨኔ። you have to check ይሄን ሄዳችሁ ቼክ ማድረግ ይችላልላችሁ። ለምንድን ነው ሲባል ማህበረሰቡ ውስጥ ያለው እነዚህ ሰዎች ሰው አይደሉም። እነዚህ ሰዎች ሀፍ ሰው ሀፍ አውሬ ናቸው። ስለዚህ ቀን ሰው ሆነው ሌሊት አውሬ ለሚሆኑ ሰዎች ቤተክርስቲያን ያስፈልጋሉ፣ መስጊድ ያስፈልጋሉ፣ ቸርች ያስፈልጋሉ? አያስፈልጋቸውም። ጀስት እኮ እነዚህ እኮ አውሬ ናቸው የሚል አመለካከት ስላለ ይሄ አመለካከት ሰዎቹ ጌታን ሲቀበሉ አብሮ ይቀበላል፣ ፓስተር ሲሆኑ አብሮ ፓስተር ይሆናል፣ ቄስ ሲሆኑ አብሮ ቄስ ይሆናል፣ ሼክ ሲሆኑ አብሯቸው ሼክ ይሆናል። ዕውቀቱ እስካልተፈወሰ ቅድም ራባይ እንዳለው ምንጩ ጋር ሄዳችሁ ጫው ጣሉበት እንዳለ ዕውቀቱ ከምንጩ እስካልተፈወሰ ድረስ ቤተ እምነቶችም የዚህ ቪክቲም ናቸው፣ ፖለቲሻን የዚህ ቪክቲም ናቸው። አዋቂ የሚባሉ በፕሮፌሰር ደረጃ አይ ሰው ሊቀየር እንደሚችል አምናለሁ ሲሉ ሰምቼ አውቃለሁ በፕሮፌሰር ደረጃ። ሶ እኛ እየታገልን ያለነው ይህንን አመለካከት ለመቀየር። እባካችሁን እኛ እንደማንኛውም አይነት ሰዎች ነን። እንደማንኛውም አይነት ሰዎች ሌሊትም እንደ ሰው ተኝተን የምናድራ ባይልቀ ልጨምርልህና ነገሩ ሰፊ ስለሆነ ሊደራረብብኝ ይችላልና በ1994 ዓመተ ምህረት ሳር ቤት ድርና ማግቢ ውስጥ ወይኗ ግሎባል የሚባል አንድ ተቋም ወይኗ የምትባል ሴት ያቋቋመችው ሸማኔዎችን ከዚህ ከየቤት ውስጥ ለቅማ ሞደርን በሆነ መንገድ ሸሚዞችን የተለያየ ነገሮችን እንዲያመርቱ ማሽኖችን አሰርታ አስመጥታ በጣም ብዙ ማሽኖችን ሸማኔ ከቀጨኔ መጥቶ እንዲሰራ ምልመላ አደረገች እና እኛ ሰፈር መስለ ወርቅ የሚባል ሰው ሸማኔ ጎበዝ የተባሉትን መልምሎ በጣም በርካታ ሸማኔዎችን ከቀጨኔ ወደ ሳር ቤት እንድንጓዝ ተደረገ 94 ዓመተ ምህረት እና እዛ ሄደን መስራት ስንጀምር ጽዳት የሚያጸዱ፣ ምግብ የሚያበስሉ፣ ቡና የሚያፈሉ፣ ድውር የሚባል አለ በማሽን የሚደውሩ የኛ ሰዎች ያልሆኑ የሥራ ዕድል ይፈጠርላቸው ተብሎ ከተለያየ የአዲስ አበባ ክልል አካባቢ ተሰብስበው የመጡ ልጆች ነበሩ። ልክ ስራው ሲጀመር ክላሹ ተጀመረ። እኛ ከቀጨኔ ነው የመጣ ነው፣ እነሱ ከሌላ የአዲስ አበባ ክፍል ነው የመጡት። ከዚያም በኋላ ያ ዳማከሴ ምለ ያ ነጭ ሽንኩርት ምለ ያ ይቡዳ መድኃኒት ምለ መጣ። ከዛ ከፍተኛ ችግር ተፈጠረ። ከተወለደ ጀምሮ ከሰፈሩ ሳይወጣ ሰፈሩ ውስጥ አርጅቶ የሚሞትበት ሆኗል ቀጨኔ። ይሄ ደግሞ በተለይ ለመንፈሳዊ ሰዎች የምነግራችሁ ከርስ ነው እና ለዚህ ነገር ትኩረት መስጠት ያስፈልጋል። ይህንን ነገር ለመፈወስ ሁሉም የሚችለውን ነገር ማድረግ የራሱን ጠጠር መጣል አለበት ነው ምለው ራባይ ወገኖቼ። ይሄ እውነት ነው፣ እየተነጋገርን ያለ ነው። ልብ በሉ አዲስ አበባ ላይ ቁጭ ብለው ከቀጨኔ የማይወጡ እዛው ተወልደው እዛው የሚሞቱ ሰዎች አሉ ነው የሚልን ፓስተር። ይሄ ደግሞ እውነት ነው፣ ሂዳችሁ ማየት ነው። ምንም ይሄ የተደበቀ ነገር የማስመሰልም አይደለም። እንግዲህ በሰሜን ያለውን እንቶ እሱ ራሱን የቻለ ስለሆነ እንመጣበታለን። ግን አዲስ አበባ ላይ ቀጨኔ አሁን በህይወት እያላችሁ እኔ የሚገርመኝ አሁን የባህል ልብሶች በጣም ፖፑላር እየሆኑ ነው። እነዚህ የባህል ልብሶች በማን ነው የሚሰሩት? በቤተ እስራኤሎች አይደለም? ልብሳቸው እቃቸውን እየወደርን ስራቸውን እየወደርን እነሱን መጥራት ምን ይባላል? እኔ አንዳንድ ጊዜ አንዳንድ ቦታ ሲሄድ በተለይ ብዙ አሁን ከኢትዮጵያ አብያተ ክርስቲያናት በተለይ በውጭ ዓለም ብዙ አልሰብክም ነጮቹ ጋር። ለምንድን ነው? ሪቫይቫሊስት መሆንህን እንወደዋለን፣ አገልግሎትን በጣም እናከብረዋለን። ግን ይሄ ጂውሽ የምትለዋ ነገር በቃ እሷ ትንሽ ትከብደናለች። ምን ማለት ነው የሚከብዳችሁ? መጽሐፍ ቅዱስ ላይ አብርሃምን ሲጠራ እግዚአብሔር ለምድር በረከት ሊያደርገው አይደለም? የሚባርኩን እባርካለሁ። ልክ ባለፈው እንዳልከው ነው። አሁን ለምሳሌ እስራኤል ጥቅሶችን በሙሉ አምጡ ብትል ዘፍጥረት ጀምሮ ያለውን እስከ አምጡ ብትል ቤተክርስቲያን የምትባል የምትሰብከው ስብከት የላት። ባለፈው እንዳልከው ነው። እና እስከዚህ ድረስ በቤተ ክርስቲያን ውስጥ እንግዲህ ድነናል፣ ጌታን አውቀናል፣ አንድ ነገር ነን፣ አንድ ዘር ነን የምንል ሰዎች ነው። የሚሰበከው ወንጌል የአይሁዳውያን ሆኖ አይሁዳውያንን መጥላት ምን ይባል? እኛ አሁን እዚህ ላይ እንዳልኳችሁ የወንጌልን እውነት ነው ዘን የመጣ ነው። ወንጌል ነው ነጻ የሚያወጣው። ወንጌል ሕይወት ነው። ከነገድ ከቋንቋ ዋሽቶ ሰው ያደረገን ጌታችን ኢየሱስ ክርስቶስ መሲሁ የሽዋ ነው። የሽዋ ደግሞ አይሁዳዊ ነው። ሲወለድም አይሁዳዊ ነው፣ ሲመለስም አይሁዳዊ ሆኖ እዛው አይሁድ ምድር ላይ ነው የሚመጣው እና በጣም በጣም አም ሶሪ አሁን እንግዲህ በምድራችን ላይ የምናየው
እኔ እንዳልኳችሁ ብዙ ሀገር ሄጃለሁ። ሱዳን፣ ግብጽ፣ እስራኤል፣ ዩሮፕንም አይቻለሁኝ፣ አሜሪካም። እንደ ኢትዮጵያ የተባረከ ምድር የለም፣ በአየሩ፣ በዌዘሩ፣ በውሃው፣ በምግቡ። ነገር ግን ለምንድን ነው ትውልድ የማይወጣው? ለምንድን ነው የሚጨነግፈው? ይሄ አንዱ መንስኤ ይሄ ነው። ለምሳሌ የእግዚአብሔር ቃል ስለ አቤል ሲናገር የአቤል ደም እስካሁን ይጮሃል ይላል። አቤል እንግዲህ የዛሬ 6000 ምናምን ዘመን በፊት የነበረ ደም አሁንም ይጮሃል። ለምን? ደም ኃይል አለው። ደም ሕይወት ነው። አሁንም ብዙዎቹ ኢትዮጵያ ውስጥ ማስተስረያ የሚያስፈልገው ይሄ በቤተ እስራኤል ላይ ያለ ጥላቻ ካልተወገደ፣ በቤተ ክርስቲያን ያለው አመለካከት ካልተቀየረ ለኢትዮጵያ ፖለቲከኞች ፖስት ሊያመጡ አይችሉም። ሺህ መንግስት እኛ እያለን እንኳ 4-5 መንግስት ተቀይሯል። እየባሰ ነው የሚመጣው እንጂ እየተሻለ አይሄድም። ስለዚህ ቤተ ክርስቲያን አገልጋዮች በተለይ አማኞች በዚህ ሁኔታ ላይ ትኩረት ሰጣችሁ እንድትጸልዩ። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ። ልብ በሉ፣ በአፍ ብቻ አይደለም፣ በልባችን ያለ ጥላቻ። እኔ እንግዲህ ወደ ጎንደር ስላለውም አመጣዋለሁ በክፍል 2 ላይ። አሁን ሰዓታችን እየተገባደደ ስለሆነ ግን ልብ በሉ፣ እግዚአብሔር ምድሪቱን እንዲፈውስ ትውልድ እንዲድን ካስፈለገ ይሄንን እርግማን ከላያችን ላይ መንቀል አለብን። ሌላው ቀርቶ ትፍትፍ ቡዳ እየተባለ ሕፃናትን መደበቅ። አሁን ቅድም እሱ እንግዲህ ያለፈበትን ታሪክ ከባለቤቱ ጋር እየነገርን ነው። ይሄ እውነት የሆነ ታሪክ እኮ ነው የምናወራው ያለን እና እባካችሁን በዚህ ነገር ላይ ተመለሱ። በመመለስና በማረፍ ትድናላችሁ ይላል የእግዚአብሔር ቃል እና ዋናው ዓላማችን ይህንን ሕዝብ ለመባረክ ለማዳን ስለሆነ እባክን ፓስተር እስቲ በዚህ ነገር በድለናል፣ እንደው ምህረት ብትጠይቅልን፣ ንስሐ ብትገባልን እና ከዛ እኔ ባርኬ ጨርሰዋለሁ። አዎ አሁን ይሄንን እንግዲህ ማህበረሰብ በተመለከተ ይሄ ማህበረሰብ ራባይ እንግዲህ በክፍል 2 እንመጣበታለን እንዳልከው ይሄ ማህበረሰብ ምን ስላረገ ነው? መነሻው ምንድነው? ለምንድነው ይሄን ሁሉ መከራ እያሳለፈ ያለው የሚለውን ነገር እንመጣበታለን። አስተዋጽኦቹ ምን እንደነበሩ የሚገባው ይሄ አልነበረም፣ የሚገባው ተቃራኒው ነበረ እና ግን እንደዚህ ሆኗል። ብዙ ሰዎች በብዙ መከራ ውስጥ እያለፉ ህይወታቸው አልፏል። አሁንም በህይወት የሚገኙ አሉና እኔ እንግዲህ ሁልጊዜም የምጸልየው ነገር ምንድነው? እግዚአብሔር አምላክ ሁሌም ከተገፉት ጋር ከሚጎዱት ጋር ከሚናቁትና ከተጣሉት ወገን የሚቆም አምላክ ነው እና እግዚአብሔር አምላክ በዚህ ማህበረሰብ ላይ በደረሰ ጫናና ግፍ ምክንያት እንደዚሁ ዝም ብሎ እጁን አጣምሮ ያያል ብዬ አላምንም እና እግዚአብሔር ያን ሁሉ ዋጋ እየከፈሉ በተገላቢጦሽ የሚሰደቡ የሚናቁ ብሎም የሚገደሉትን ማህበረሰብ በተመለከተ የሚፈርድ አምላክ ነው ብዬ አምናለሁ። እውነት ነው። አዎ እና ስለዚህ እኔ ሁል ጊዜ የምጸልየው አርብ በጣም ብዙ አመት በኖሪያ ቤታችን እኔና ባለቤቴ ከልጆቼ ጋር በቤታችን እንጸልያለንና የሻባት ፕሮግራም ሻባት ሻሎም ፕሮግራም እንጸልያለን ላለፉት 17 አመታት። አንዱ የምንጸልየው ለኢትዮጵያ በዚህ ህዝብ ላይ ስለደረሰው በደል እግዚአብሔር ምሕረት እንዲያደርግ፣ አሜን። ያ ምሕረት ደግሞ የአይን መከፈት እንዲያመጣ ብዙዎች ይሄንን ነገር አይተውት ትልቅ በደል እንደሆነ ተረድተው ሌላ ምንም እኮ አይደለም። ይሄ ማህበረሰብ የሚገርም ምህራባይ እንዳልኩት እንመጣበታለን። ራሱ ሰርቶ ለሌሎች መትረፍ የሚችል ከባድ የሆነ የሥራ ፍቅር ያለው ሙያ ያለው ማህበረሰብ ነው። ምንም ሰፖርት እንዲደረግ አይደለም፣ ግን ይሄ ቀንበር እንዲሰበርለት። ሰው ነው፣ ጅብ አይደለም፣ ወደ አውሬነት አይቀየርም ሚለው ቀንበር ከላዩ ላይ እንዲሰበርለት መንግስትም ቢሆን አብያተ ክርስቲያናትም ቢሆኑ መንፈሳዊ ተቋም ላይ ፖለቲካ ውስጥ ያሉ ሰዎች ይሄን ቀንበር እንዲሰበርለት የበኩላቸውን አስተዋጽኦ እንዲያደርጉ ነው የምንጮኸው እና እግዚአብሔርንም የምንጠይቀው ይህንን በተመለከተ ምሕረት እንዲያደርግ ምድሪቱ ላይ ነውና ወደ አንተ መልሳለሁ። ራባይ ወገኖቼ እግዚአብሔር የምሕረት አምላክ ነው፣ የፍቅር አምላክ ነው። አብርሃምን ሲጠራው ለዓለም በረከት እንዲሆን ነው። ይኸው እንደምታዩት ኢትዮጵያውያን አይሁዶችን ባለፈውም ተናግሬ ያለሁን ሸክላ መስራት አይደለም እንዴ? ምጣድን፣ ጋንን፣ እንስራን፣ ውሃ መቅዳትን፣ ሸክላን፣ እንደገና ደግሞ ማረሻን፣ ሞፈርን፣ ቀንበርን አስተምረው ጋቢ አልብሰው የቆዳን ስራዎች ሰርተው ለኢትዮጵያ ሕዝብ ብርሃን የሆኑ ናቸው። ምክንያቱም አቴም ኦር ለጎይም ተብለው ነው የተጠሩት እና
ይሄንን ያደረገ ህዝብ ይባስ ይመሰገናል ይሸለማል በነጩ ዓለም እንጂ እንዲህ አይነት የውርደት ካባ ማለስ ተገቢ አይደለም። ይሄ ደግሞ ለአይሁዳውያን አይደለም የሚጎዳው ለቤተ እስራኤል አይደለም የሚጎዳው። ልክ ነው የሚጎዱበት ነገር አለ እየተጎዱ ነው፣ ግን ለዘርዘር የሚሆን ለኢትዮጵያ ህዝብ ነው በረከቱ የሚቀረውና ይሄንን ለማድረግ ስለሆነ እባካችሁን በእውነተኛ ንስሐ እንግባ። እኛ እግዚአብሔር ቢፈቅድ በቅርቡ ጌታ ከ10 ዓመት በፊት ሰሜኑ ላይ ፈውስ ያስፈልጋል በሚል ጎጃም፣ ጎንደር፣ ወሎና ትግራይ ላይ አገልግሎታችን በማስፋፋት ይሄንን የሚያስተሰሪ የጸሎት ሴንተር እየጀመርን ነው። አሁን ለዚህ ሁሉ ደግሞ አዲስ አበባ ላይ የሰለሞን ቤተ መቅደስ አይነት ሰርተን 24 ሰዓት ጸሎት የሚጸለይበትና እስራኤልና ኢትዮጵያን የሚያገናኝ አማኞችም ደግሞ አይናቸው እንዲገለጥ ወደ እስራኤል በመውሰድ የአንድ ሳምንት የ10 ቀን ጾም ጸሎት እዛ እያረጉ የኢትዮጵያን ህዝብ ወክለው እዛ ሄደው ንስሐ እንዲገቡ የሚያደርግ ፕሮግራም እየጀመርን ነው። እሱን በሚመለከት እንግዲህ ለወደፊቱ በሚዲያችን እናስታውቃችኋለን። በዚህ ጉዳይ ላይ ቀኝ እጃችሁን ስጡ፣ ተባበሩ። ፈውሱ የሚሆነው በረከቱ የሚሆነው እዚሁ ምድር ላይ ያለ ዘርን ሲዘራ ያ ዘር ሲበቅል ነው ለህዝብ በረከት የሚሆነውና ይሄንን ስራ ምን ሰራው አብረን ከናንተ ጋር ነው። ልባችሁ የተነሳሳ ሰዎች ልክ ነህምያ እንዳደረገው በነህምያ ዘመን ቅጥሩን እንደሰሩት የፈረሰውን ቅጥር አሁን በኢትዮጵያ ላይ የፈረሰውን መንፈሳዊ ነገር አብረን እንድንሰራ እንጋብዛችኋለን። እስከዛ ድረስ ግን ባላችሁበት የእግዚአብሔር በረከት ከናንተ ጋር እንዲሆን በዘኍልቍ ምዕራፍ 4 ቁጥር 26 ላይ ኤሎሄ አብርሃም ለሙሴ እንዲህ ብለህ ለአሮን ንገረውና ህዝቤን እንዲህ ብሎ ይባርክ፣ በዚህ በረከት ህዝቤ ሲባረክ እኔ ከቃሌ በኋላ እተጋለሁ ባለው መሰረት ይህንን በረከት ወደ እናንተ አምጥተን እንባርካችኋለን። እጆቻችሁን ዘርጉና ባላችሁበት ይህን በረከት ተቀበሉ። ይባርከህ አዶናይ በይሽመረሃ ያኤር አዶናይ ፓና በለኻ በይሆንሃ ይስ አዶናይ ፓና በለኻ በያስምልሃ ሻሎም። ኤሎሂም ይባርካችሁ ይጠብቃችሁ። ኤሎሂም ፊቱን ያብራላችሁ ይራራላችሁ። ኤሎሂም ፊቱን ወደ እናንተ ያንሳ ሰላምን የሚስጣችሁ። ሁል ጊዜ ልብሳችሁ ነጭ ይሁን፣ ቅባትም ከራሶቻችሁ ላይ አይታጣ። ዘራችሁ የጠላት እንደጅ ይውረስ፣ የረገጣችሁት ይወረስ። የእጆቻችሁ ሥራ ይባረክ። የኤሎሂም ክብር ይቅደማችሁ፣ የኤሎሂም ሞገስ ይከተላችሁ። ፍሬያማ ሁኑ፣ ለምልሙ በሸም የሽዋ ህዝቡም አለ አሜን ወዘአሜን ነው። እንግዲህ በፌስቡክ በቲክቶክ እና በዩቲዩብ ታገኙናላችሁ። ኮሜንታችሁን ስጡን፣ አስተያየታችሁን ስጡን፣ ጥያቄም ካለ ጠይቁን። ባለፈው እንዳልኩት ስትናገሩ ኔጌቲቭ ነገር ከራሳችሁ ላይ አታውጡ። ኔጌቲቭ ነገር ኢነርጂ ነው፣ ኃይል ነው። የምትናገሩት ነገር እናንተኑ ነው መልሶ የሚይዛችሁና አስተያየታችሁን በፍቅር ብትሰጡን ደስ ይለናል። ለእናንተ ለበረከት ለመሆን ነው የመጣ ነውና እግዚአብሔር ይባርካችሁ። ሻሎም ሻሎም። ኔክስት ዊክ እንገናኝ። ጌታ ይባርካችሁ። ሰላም። ישראל, עם ישראל, עם ישראל חי. עם ישראל, עם ישראל, עם ישראל חי. עם ישראל, עם ישראל, עם ישראל חי. עם ישראל, עם ישראל, עם ישראל חי. עוד אבינו חי, עוד אבינו חי. עוד אבינו, עוד אבינו, עוד אבינו חי. עוד אבינו חי, עוד אבינו חי. עוד אבינו, עוד אבינו, עוד אבינו חי. הבאנו שלום עליכם, הבאנו שלום עליכם, הבאנו שלום עליכם, הבאנו שלום, שלום, שלום עליכם, הבאנו שלום עליכם, הבאנו שלום עליכם, הבאנו שלום עליכם, הבאנו שלום, שלום, שלום עליכם. שאלו שלום ירושלים, שאלו שלום ירושלים, שאלו שלום ירושלים.